በትግራይ ክልል 3 አካባቢዎች ላይ በተፈጸመ የድሮን ጥቃት አንድ ሰው መገደሉን ፖሊስ አስታውቋል። በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ዛሬ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኛቸው መረጃዎች አመልክተዋል። እንትንጮ በተባለችው ከተማ በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማዋ ፖሊስ ለቢቢሲ ትግረኛ ገልጿል። የፌዴራል መንግስትና የትግራይ ኃይሎች ዳግም ግጭት ውስጥ መግባታቸው እየተገለጸ ባለበት በዚህ ወቅት የድሮን ጥቃት የተፈጸመው ትናንት አርብ ጥር 22 2018 ነው። ጥቃቱ የተፈጸመው እንትጮ እና ገንደባታ ከተሞች እንዲሁም አፈሮም ወረዳ ውስጥ እንደሆነ ፖሊስና ምንጮች ተናግረዋል። በእንትጮና ገንደበታ ከተሞች የተፈጸመው የድሮን ጥቃት ተሽከርካሪዎች ኢላማ እንዳደረጉ ተገልጿል። የእንትጮ ከተማ ፖሊሶች አዛዥ ተስፋይ አማረ እንደሚናገሩት በከተማዋ 2 ተሽከርካሪዎች ላይ የድሮን ጥቃት ተፈጽሟል። ጥቃቱ ከሌሊቱ 9 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመም ተገልጿል። የድሮን ቦምቡ ያረፈው በመኪናዎች ጋቢና ላይ መሆኑን የሚናገሩት የከተማዋ ፖሊስ አዛዥ በዚህ ወቅት አንድ አሽከርካሪ ህይወቱ እንዳለፈም አስታውቀዋል። የተሽከርካሪው ረዳት የሆነ አንድ ግለሰብ ደግሞ ጉዳቱ ደርሶበት ሆስፒታል መወሰዱን አስረድተዋል። የፖሊስ አዛዡ እንደሚናገሩት ጥቃት የተፈጸመባቸው አይሱዙና ኤፍኤስአር የጭነት ተሽከርካሪዎች የምግብና የንግድ ሸቀጦችን የጫኑ ነበሩ። የእንትጮ ከተማ መንግስት ኮሚዩኒኬሽን ጽሕፈት ቤት ጥቃቱን በተመለከተ በፌስቡክ ገጹ ባወጣው መረጃ ከተሽከርካሪዎቹ አንዱ ሙዝ ጭኖ እንደነበር ገልጿል። ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጣሸቀጦችን እንደሆነም ጽፈዋል። የከተማዋ ኮሚዩኒኬሽን ፌስቡክ ላይ ባወጣው መረጃ ላይ የ2 የጭነት ተሽከርካሪዎችን ፎቶግራፍ አያይዟል። ከጭነት መኪናዎቹ አንዱ በአሽከርካሪ መቀመጫ ጋቢና ላይ ጉዳት ደርሶበት ይታያል። በሸራ ከተሸፈነ የተሽከርካሪ ጭነት ውስጥ የተወሰነው የተገለጠ ሲሆን የተገለጠው ክፍል ላይ ጥሬ ሙዝ ይታያል። ማህበራዊ ሚዲያ ላይ በተሰራጨ አንድ ቪዲዮ ሰዎች ጥቃት ከደረሰበት ከዚህ መኪና አንድ ሰው በጨርቅ ሸፍነው ሲያወጡና መሬት ላይ ሲያስቀምጡም ይታያል። ስፍራው ላይ የፖሊስ ደንብ ልብስ የለበሱ እንዲሁም መንገድ ዳር ተሰብስበው የሚመለከቱ ነዋሪዎች ይታያሉ። ይሁን እንጂ ቢቢሲ የዚህን ቪዲዮ ትክክለኛነት በገለልተኝነት አላረጋገጠም። የእንትጮ ከተማ ኮሚዩኒኬሽን የለጠፈው ሌላ ፎቶ ከመሃል ጀምሮ የጭነት ሸራው የተቀደደ ሌላ ተሽከርካሪን የሚያሳይ ነው። በተቀደደው የሸራው ክፍል ላይ ካርቶኖች፣ ቢጫ የዘይት ጀሪካንና በፕላስቲክ የታሸጉ መጠጥ መሰል ነገሮች አሉ። መሬት ላይ ደግሞ በፕላስቲክ የታሸገ ፈሳሽ ዘይት ተቀምጦና ወድቆም ይታያል። በገንደበታ ከተማ የተፈጸመው ጥቃትም በተመሳሳይ ተሽከርካሪን ኢላማ ያደረገ እንደሆነ የፖሊስ አዛዡና ምንጮች ገልጸዋል። ቢቢሲ ትግረኛ ያነጋገራቸው ምንጮች እንደገለጹት ንጋት 11 ሰዓት ተኩል ገደማ ጥቃት የተፈጸመበት ተሽከርካሪ በርበሬና ሌሎች የንግድ ዕቃዎችን ጭኖ ነበር። በገንደበታ ከተማና በአፈህሮም ወረዳ በተፈጸሙ ጥቃቶች በሰው ላይ ጉዳት ስለመድረሱ አልታወቀም። የእንትጮ ከተማ አስተዳደር በበኩሉ የድሮን ጥቃት በሌሎች አካባቢዎች ሊደገም ስለሚችል ማህበረሰቡ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። የፌዴራል መንግስትና የትግራይ ኃይሎች ካለፈው ሳምንት መጨረሻ አንስቶ ግጭት ውስጥ ገብተዋል። የኢትዮጵያ ሰብአዊ መብት ኮሚኒኬሽን በትግራይ ላይ አማራና አፋር ክልል አዋሳኝ አካባቢዎች ግጭት መቀስቀሱን ትናንት አርብ ባወጣው መግለጫ አረጋግጧል። በ2 ዓመቱ ደም አፋሳሽ የትግራይ ጦርነት ወቅት በስፋት ጥቅም ላይ የዋለው የድሮን ጥቃት ድጋሚ በተቀሰቀሰው ግጭት ጥቃት ሲያደርስ ይህ የመጀመሪያው አይደለም። በዚህ ሳምንት የትግራይ ኃይሎችና የፌዴራል ኃይሎች ግጭት ውስጥ በገቡበት ጸለምት አካባቢ የድሮን ጥቃት መፈጸሙን ነዋሪዎቹም ለቢቢሲ ተናግረዋል። ይህ መረጃ የቢቢሲ ነው። እና አፋር አዋሳኝ አካባቢዎች ግጭቶች መካሄዳቸውን ኢሰመኮ አረጋግጧል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን ገልጿል። በተለይም በጸለምት መጋሌና አብዓላ አካባቢዎች የተነሱ ግጭቶች የሰዎችን ሕይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ አስታውቋል። መንግስታዊ የሰብአዊ መብት ተቋም ኢሰመኮ እስካሁን ከፌዴራልም ይሁን ከትግራይ ክልል አካላት ይፋዊ ማረጋገጫ ሳይሰጥበት የቆየውን ሰሞንኛ ግጭት የተመለከተ መግለጫ ያወጣው ትናንት አርብ ጥር 22 2018 ዓ.ም ምሽት ነው። የኢሰመኮ መግለጫ እንደሚያስረዳው 3ቱን ክልሎች በሚያዋስኑት ስፍራዎች ግጭት የተነሳው ከእሁድ ጥር 17 ቀን ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የተጠቀሰው አንዱ ስፍራ የትግራይና አማራ ክልሎች የሚወዛገቡበት ጸለምት ነው። የዜና ወኪሎች ሮይተርስና አጃንስ ፍራንስ ፕሬስ የደህንነትና ዲፕሎማቲክ ምንጮች ዋቢ አድርገው ባወጧቸው ዘገባዎች በዚህ ስፍራ
ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውንም አመልክተዋል። በኢሰመኮ መግለጫ ላይ ትግራይና አፋር ክልሎችን በሚያዋስኑ ስፍራዎች የሚገኙ መጋሌና አብዓላ አካባቢዎች ተጠቅሰዋል። በዚህ ሳምንትም ግጭት እንደተካሄደ የተገለጸው አፋር ክልሉ መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይም ተመሳሳይ ሁኔታ ውስጥ ገብቶ ነበር። የክልሉ መንግስት በወቅቱ ባወጣው መግለጫ የህወሓት ቡድን በወረዳው በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ ከሶ ነበር። የወረዳው ዋና አስተዳዳሪ ጥቃት የከፈቱት የትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውና 6 መንደሮችን መቆጣጠራቸውን ለቢቢሲ ተናግረው ነበር። በዚህ ምክንያት በ10 ሺዎች የሚቆጠሩ የቀበሌዋ ነዋሪዎች እንደተፈናቀሉም ተገልጿል። በእነዚህ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብት ሁኔታ እየተከታተለ እንደሆነ የገለጸው ኢሰመኮ በተለይም በጸለምት፣ ጠለምት፣ በመጋሌና አብዓላ አካባቢዎች የተከሰቱ ግጭቶች ስጋት መፍጠራቸውን አስታውቋል። በሶስቱ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎች የህይወት አካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን መረዳት ችሏል ሲል የደረሰበትን በመግለጫው ማስረድቷል። በእነዚህ ስፍራዎች የተቀሰቀሰው ግጭትና ወታደራዊ እንቅስቃሴ አማራና ትግራይ ክልሎች በሚዋሰኑባቸው የራያ አካባቢዎች ነዋሪዎች ዘንድ ወደ ጦርነት ሊሸጋገር ይችላል የሚል ስጋት መፍጠሩን ገልጿል። አላማጣ ከተማና ሌሎች የራያ አካባቢዎች በኮማንድ ፖስት ስር እንደነበሩ ኢሰመኮም ገልጿል። ከትግራይ ጦርነት በኋላ በአማራ ክልል ስር ሲተዳደሩ የቆዩ እነዚህ አካባቢዎች ከሚያዝያ 2016 ዓ.ም አንስቶ መዋቀራቸው ፈርሷል። በተለይ አላማጣ ከተማ ውስጥ ከሰፈሩት የመከላከያ ሰራዊትና የፌዴራል ፖሊስ ውጪ መደበኛ የመንግስት አገልግሎቶችን የሚሰጥ መዋቅር ሳይኖር እንደ ሁለተኛ ዓመት እየተጠጋ ነው። የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከረቡዕ ጥር 20 ሌሊት አንስቶ አላማጣና ኮረም ከተሞችን ለቀው መውጣታቸው ነዋሪዎች ለቢቢሲ ተናግረዋል። ይህ ሁኔታ ስጋት ፈጠረባቸው ነዋሪዎች በቅርብ ርቀት ወደምትገኘው የአማራ ክልል ቆቦ ከተማ መሸሻቸውንም አስረድተዋል። ኢሰመኮ ትናንት ባወጣው መግለጫ በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑን እንደተገነዘበ አስታውቋል። በተጨማሪ በእነዚህ አካባቢዎች በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተረዳ ገልጿል። ትግራይ፣ አማራና አፋር ክልሎች በሚያዋስኑት ስፍራዎች የተነሳው ግጭት የፕሪቶሪያ ሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ እንደሆነ ኢሰመኮ ጠቅሷል። የአካባቢዎችን ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ ሰብአዊ መብት ጥሰት የሚያጋልጥ እንደሆነ በመጥቀስም ስጋቱን አሰምቷል። የሰብአዊ መብት ተቋም በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ እንዲሁም በሲቪል ሰዎችና መሰረተ ልማቶች ላይ ጥቃት ከማድረስ እንዲታቀቡ ጠይቋል። ለግጭት መነሻ የሆኑ ልዩነትን በህግ መሰረት በምክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ሲልም አሳስቧል። ከዚህ ግጭት ጋር በተያያዘ የሚወሰዱ ማናቸውም እርምጃዎች የሰብአዊ መብቶች መርሆችን ያከበሩ እንደሆነ ኢሰመኮ በመግለጫው ጠይቋል። በተለይ በሰብአዊ መብቶች ላይ የሚጣሉ ገደቦች ዓለም አቀፋዊና ሀገራዊ ሰብአዊ መብት ማዕቀፎችን ያከበሩ መሆን እንዳለባቸው አጽንኦት ሰጥቷል። እርምጃዎቹ የህጋዊነት፣ የጥብቅ አስፈላጊነትና የተመጣጣኝነት መርሆች ያከበሩ መሆናቸውን ማረጋገጥ ይገባል ብሏል። በተጨማሪ ተቋሙ ከሚያከናውነው መደበኛዊ ሰብአዊ መብት ክትትልና ምርመራ ጎን ለጎን ጉዳዩ የሚመለከታቸው አካላትን በማነጋገር የተፈጠረውን ግጭት በውይይት የሚፈታበትን ሁኔታ ለማመቻቸት ጥረት እንደሚያደርግም አስታውቋል።